ሴት ልጅ ልትኖር ትችላለች። አንተም ደግሞ ካልወለድክ ልትወልድ ትችላለህ ሴት ልጅ። እኔ ቤት ሊካ ቪዲዮ አሰርታ ምን አድርጋ ቃል ገብታ ተስማምታ የኢትዮጵያ 400,000 ብር ኪፋይ ብላ ከሷ ጋር ለሰክሰስ ዋና መሪ ሆኖ የልጅ ከሷ ጋር ቪዲዮ የሚሰራ ልጅ አለ አይደለ? እሷ የምትለውን ነገር ጨርሽና የቤት ባለቤት መሆን አትፈልጊም ወይ እያለ እሷ አያችሁ አይደል? በድምጽ እነሱን በማስመሰል እንትና ነኝ በሚለው በድርጅቱ ስም እሷ ያለችሽን ስሚ። እሷ ሁለት አካውንት ነው የሚከፍቱት ስካመሮቹ። በነገራችን ላይ በማይንድ አትደርሱባቸውም። አደገኛ ሁኔታ እንደ ሀገር መሰራት ያለበት ነገር ነው። በብዙ ሀብታሞች እንደዚህ እየተጭበረበሩ ያሉ ብዙ ወገኖች አሉ። ተግባባን አይደል ቤተሰቦች? እሷ ምትልሽን ስሚ። ብዙ ጊዜ ድምፁን ደጋግሞ እንዳይሰማበት እሷ ምትልሽን ስሚልና እንዲህ አርግ ተባልሽ አይደል እንዴ ውድ የምትለው ለሌላ ነገር የተጠቀመችውን ኦዲዮ ኤዲት አድርገው ይልኩላቸዋል። ታብታብ አድርጎ ይሄኛውንም እንትን ዋርኒንግ እያመጣብኝ ነው። በቀላሉ የነዚህን እህቶች ድምጽ ስሙ። እኔ በዩቲዩብ ዶክመንተሪ ነው የምሰራው። የተበላችሁ ሰዎች በአንድም በሌላ መንገድ እንዲህ ታገኛላችሁ ብላችሁ በህይወታችሁ ችግር የደረሰባችሁ ሰዎች ፕሮፋይል ስር ስልክ አለላችሁ። ይሄ ፕላትፎርም በጣም ቀሽም ነው። ቲክቶክ በጣም ቀሽም ፕላትፎርም ስለሆነ በዩቲዩብ ከእያንዳንዱ ማስረጃ ጋር በዚህ አጋጣሚ ኢትዮጵያ ውስጥ ያላችሁ ዩቲዩበሮች እዚህ ነገር ላይ ዲቴል የምትሰሩ ሰዎች እዮሃ ሚዲያም ለህዝብ የቆምንን የምትሉ እያንዳንዳችሁ ሰዎች እዚህ ጉዳይ ውስጥ ገብተው የተቸገሩትንና ያለውን ነገር በማስረጃ አውጡት። እኔም ዶክመንተሪ እሰራለሁ ጀስት እያንዳንዱ። ስለዚህ ይህንን ነገር ትኩረት ተደርጎ ይሰራበት። ማስረጃ ለምትሉ ሰዎች እንግዲህ ይሄው ማስረጃው። በዚህ አጋጣሚ እዛው ድርጅት ውስጥ የሚሰሩ ሰዎች ናቸው ኮንግራጁሌሽን ብለው የሚልኩላቸው። ድርጅቱን ፈትሾ የመጠየቅ የድርጅቱ ኃላፊነት ነው። በድርጅቱ ስም ለሚመጣ ጥያቄ በማንኛውም ጉዳይ እኔ የምጠየቀው በዚህ ነው ብላችሁ ቪዲዮ የሰራችሁ ሰዎች አዎ በድርጅታችሁ ስም ፌክ አካውንት እየከፈቱ እንደዚሁም ደግሞ ከድርጅታችሁ ውስጥም ያንኑ ስልክ ያንኑ ባንክ እየተጠቀሙ ሚስጥር እያወጡ ከዛ በፊት ግን እጣው እንዲደርስሽ ቀጥታ ላንቺ ነው የሚደርስሽ 80,000 ብር ክፈይ ስትባል አንድ ሴት ልጅ ቤት ለማግኘት 80,000 ብር ቀላል ነው ብላ ትከፍላለች። ስንት ሚሊዮን አጭበርባሪዎች ተጭበረበረ አንድ ነገር ነው። ስንት እጣ ገዝተሽ ደግሞ ስንት ብር ደረሰ ሌላ ነገር ነው። ስለዚህ እኔ ድጋሚ አልመለስበትም። ዶክመንተሪውን እሰራለሁ። ችግር የደረሰባችሁ ሰዎች እንትን ማስረጃ ስለተባልኩ ነው። እሺ ማስረጃ ስለተባልኩ ነው ይሄንን ነገር እያቀረብኩ ያለሁት ግልጽ እንዲሆንላችሁ። ሌላ ምንም ልዩነት ኖሮን ወይም ደግሞ እንደተባለው ጊፍት ስለተሰጠ እንትን ስለወረደ እንደዚህ ስለሆንክ እኔ ጋር ከኋላ መጥቼ ስለታወቅኩኝ በሚለው ድራማ ውስጥ አይደለም ነገሮች እንዲሸፈን የፈለኩት። ይሄንን ነገር ራሳችሁ ቼክ አድርጉ። በዚህ ልክ ማወቅ ያለባችሁን ነገር ለማንቃት በደፈናው ዝም ብለህ ከምትናገር ላላችሁኝ ሰዎች በእውቀት እንደምናገር ላሳዩችሁ ስለምፈልግ ነው። በዚህ አጋጣሚ ሪፖርት ማድረግ ላለብኝ አካል ሪፖርት ማድረግ አቅቶኝ አይደለም። አሁንም ግን እየተበሉ ያሉ እህቶች ስላሉ ጥንቃቄ። አንድ ዕጣ ቁረጡ። ብዙ ጊዜ እላለሁ፣ በነገራችን ላይ ብዙ ጊዜ እላለሁ። ፎርዛም ማተር እቺ ነገር አሁን ጎልታ ወጣች እንጂ እነሱም እድል አንድ ነው፣ አንድ ጊዜ ቁረጡ የሚል ነገር እኮ ቪዲዮ ሰርተዋል። ስንቴ ደጋግመውታል፣ ሌላ ጉዳይ ነው። ተጠንቀቁ። እኔ ተጀምሮ እስኪያልቅ ቪዲዮ እስካም እንዳትደረጉ በፌስቡክ ባለሀብቶች ምናምን ተብሎ ዶክመንት ቪዲዮ ሰርቻለሁ። እነሱም ደግሞ አረጋግጠዋል። በስማችን ብዙ አካውንት ተከፍቶ ብለው የሰጡን ማረጋገጫ አለ አይደለ? እዚህ ጋር እንትን ከፍተው የኔን ኢሚሬትስ አይዲ የሚመስል ማለት የኢሚሬት አይዲ ላይ ፎቶውን ይሄ ከፌስቡክ ላይ ያለ ፎቶ ኤዲት አድርገው ከዛ ደግሞ እኔ በተለያየ ጊዜ የሰሯቸውን ቪዲዮዎችን በሌላ ስልክ ወይም ታብ ላይ ከፍተው ላይቭ እንደሆነ እያስመሰሉ እንትን የሚያደርጓሉ። ያ ብቻ አይደለም፣ ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን ባንክ የኢትዮጵያ አሁን እናንተ በሪሲት በፌክ ሪሲት ነው አይደለም በስማቸው ተሰራ እያልን ያለ ነው።
ወልደ ጊዮርጊስ የሚለውን ስሙት። ንግድ ባንክ፣ የአቢሲኒያ ባንክ አካውንት ከፍተዋል ኦንላይን። ኦንላይን አያችሁ አይደል? ባንክ ተከፍቷል ነው የምላችሁ። በስሙ ወልደ ጊዮርጊስ ይልቃል ቢተው የሚል የዳንሽን የኢትዮጵያ እንግዲህ ከራሱ አፍ ነው እየሰማን ያለ ነው። አንድ እህት ብር ስታስገባ ሪሲቱ ኦሪጂናል እስከ አያቱ ስም ተመሳሳይ የሆነ ነገር ከደረሳት እሱ ነው ብላ ለማመን 100% እርግጠኛ ነች አይደል? ደግመሽ ላኪ ስትባል እዚህ ጋር የኢትዮጵያ ንግድ ባንክም እነዚህን ነገሮች ቼክ አድርጋችሁ አሁን እሱ የሚለንን ስሙ። ስንት አካውንት እንዳዘጋው ሲያስገቡ አላምናቸው ሲሉ ከፈለጋችሁ አካውንቱ ላይ ገቡና ኦንላይን ባንኪንግ አካውንቱን ስታስገቡ ወልደ ጊዮርጊስ ይልቃል ቢተው ብሎ ይመጣል። ስለዚህ እኔ ነኝ ማለት ነው ይሏቸዋል። እና ይህንን ማድረግ እንግዲህ አልቻልኩም። እኔ ማለት ወደ 17 አካውንት አዘግተናል። እዛ ያሉ የፋይናንስ ኢንተለጀንሶች ጋር እየተነጋገርን ጥቆማ ሲሰጡኝ ባንከሮቹ ሲያገኙ ይልኩልኛል። እንደዚህ 17 አካውንት ተዘግቷል። በትንሽ እሱ በነገረን ተነስተን 17 ስካመሮች ስንት እህቶቻችንን ብር ዘርፈዋል ነው ካልኩሌት መስራት ያለባቸው። የነዚህ ሰዎች ባንክ ድረስ ሄደው በስሙ ፌክ አካውንት፣ እነዚህ ወርዶች ናቸው የሚያዘጉብኝ እኮ እኔ እኮ ራሴ ስቢታይ በወደው ነገር ተስብሽ ረጋ ብለን ያው የሐረር ሰው ስለሆንኩ ነው የሚጮኸው። እሺ በሌላ ነገር አይደለም። ስንት ሰዎች ይበደላሉ? በቃ አሁን ካልኩሌት አድርጉ ለእናንተ ሪላክስ እንድታደርጉ። 17 ሰዎች አዘጋን። ሙሉውን ስታዳምጡት በቃ ያሉት ወንጀል በነገራችን ላይ ኦሪጂናል ካላመንሽኝ ብለው መታወቂያው አለኝ፣ የኢሚሬት አይዲው አለኝ፣ የወልደ ጊዮርጊስ ኦሪጂናል የት እንዳነሱት ባላቅም ኦሪጂናል መታወቂያው ልልክለት እችላለሁ። ወንድሜ መምጣት ከቻለ መጥቶ ይህንን ነገር ቢያብራራ መልካም ነው። ሌሎች ድርጅቶችም እኔን መሞገት የምትችሉ ድረስ በጨዋ ደንብ መተን እኔንም እየጠየቃችሁ እናንተንም እየጠየቅን ለሰው ግልጽ ማድረግ እንችላለን። መጠየቅ የምትፈልጉ ሰዎች የተዘጋ ነገር አይደለም፣ በውስጥ ለውስጥ ምናምን አይደለም፣ በይፋ ነው መጠየቅ ያለብን ስለተባለን አሁን ይሄ ነገር ሚዲያውንም ላይ ተጥለቅልቆ ስላለ እያንዳንዱን ጉዳይ መተን እናስረዳቸው፣ ሰዎች ይታዘቡ። እኔም በድርጅቴ አንተ ብላችሁ የምትጠይቁኝ ነገር ሞግቱኝ፣ ለዛ በቂ ማስረጃ እሰጣለሁ። ጥፋተኛ ከሆንኩ ለጥፋቴ እጠይቃለሁ። እናንተም ለእናንተ ጥያቄ የሚጠይቋችሁን ጥፋተኝነታችሁን ተጠይቃችሁ ያንን ነገር እስካም የተደረጉ ልጆች ብራቸው ሊመለስላቸው ይገባል። ከድርጅቱ ወጪም ተደርጎ ቢሆን የተጭበረበሩ ልጆች ከስሮም ቢሆን ድርጅቱ ዊልቸር የሚሰጠውንም ትቶ ቢሆን የነዚህ ልጆች ሀቅ መመለስ አለበት። የመጀመሪያው ግቤ ነው። የመጀመሪያው ግቤ ይህንን ጉዳይ ሳነሳ የመጀመሪያው ግቤ ምንድን ነው? በእናንተ በየትኛውም ነገር ተሸውደው አንድ የማታውቅ ብዙ ዓመት የለፋች እህት ልጅ በየትኛውም መንገድ የእውቀት ጉድለት ኖሯት የተሸወደችው እህታችን ካላችሁ በጀት ላይ ለዊልቸር ከምትሰጡት ነገር ላይ መጀመሪያ እስካም የተደረጉ ልጆችን ብራቸውን መልሱላቸው ብራቸው። ሎሚ ፋሚሊ መሆን እፈልጋለሁ። የሎሚ ምልክት ብቻ ማድረግ ነው። ንጹህ ልብ ቢኖራችሁ እርስ በርስ የምንረዳዳነን የሎሚ ፋሚሊዎች ቪዲዮ ሰርቼላችኋለሁ። የሎሚ አላማው መተጋገዝ ነው። ቢዝነስ ያላችሁ በነፃ ማስተዋወቅ ነው። ጌም ተጫውታችሁ ዶላር ማግኘት ነው። ህይወታችሁን መቀየር ነው። በፈጣን የለውጥ ሲስተም ውስጥ ገብታችሁ ውጤታማ መሆን ነው። ለሰው ታፕታፕ ስታደርጉ አትክረሙ ነው። ለራሳችሁ ህይወት ኑሩ። ከእድሜያችሁ ላይ የምታወጡትን ብር የምታወጡትን ድካም በሜዳ አታስቀሩት። እርስ በርሳችሁ ስትደጋገፉ ፓወርፉል ናችሁ። የማንንም ዩቲዩብ የምታደምቁት እናንተው፣ የማንንም ቲክቶክ የምታደምቁት እናንተው፣ የማንንም ዘፋኝና ፊልም የምታዩት እናንተው። ሚናችሁን አታውቁትም። ሰው ቤት ማዳም ቤት ኩሽና ውስጥ ስለሰራሽ ብቻ ሰዎች ዝቅ አድርገውሽ የምትሰጫቸውን ጥቅም ፍለጋ ግን በደረታቸው የሚንፏቀቁ ብዙ ሰዎች አሉ። ብዙ ሰዎች የምንም ኢንዱስትሪ በኢንዱስትሪ ዓለም በኢንተርኔት ዓለም ላይ እያንዳንዱ ዩቲዩበር ዳታውን ቢያሳይ ወይ አንደኛ ላይ ወይ ሁለተኛና ሶስተኛ ላይ የአረብ ሀገር ተመልካቾች እንደሆኑ ብትችሉ አሳዩን። የአረብ ሀገር እህቶችን እንወዳለን የምትሉ ዩቲዩበሮች የአረብ ሀገር እህቶችና ወንድሞቻችንን እንወዳለን ያለነሱ ምንም ነን የምትሉ ሰዎች አንድ ፌቨር ብቻ ዋሉልን።
የትራፊክ ሶርሳችሁን ከየት ሀገር ሰው እንደሚያችሁ ይህንን ጥያቄ በዚህ አጋጣሚ ትራፊኮቻችሁን ማስገደድ እንችላለን። ካምፔን እናደርጋለን። የምናስገድደው እንዴት ነው? ሰይፉ ዩቲዩብ ላይ ሄዳችሁ እባክህ ከየት ሀገር ላይ ብዙ ተመልካች እንዳለ ቪዲዮ ስራለን። ዜና በሉት፣ ናቢል ብርሃኑ በሉት፣ ኤቭሪ ዩቲዩበርን ሄዳችሁ ይህንን ቻሌንጅ ስጧቸው። ብሩን አይደለም የቆጠረላቸውን ብር አይደለም የምንፈልገው። የት ሀገር ያለ ተመልካች ነው በብዛት የነሱን ፕሮግራም የናንተን ዋጋ እንዲሰጡ አስገድዷቸው። ለሰሩት ቪዲዮ ሄደሽ ኮሜንት ከመጻፍሽ በፊት አሁን ቻሌንጅ የምታደርጓቸው ዩቲዩባችሁ ያለው ትራፊክ ከየት ሀገር ተመልካቹ ያለውን በስክሪንሾት ወይም በመግለጫ 1 ደቂቃ ቪዲዮ ስራልን። እኛ የማዳም ቅመሞች ስለምንፈልገው ነው ብላችሁ ቻሌንጅ አድርጉ። ተግባባን አይደለ? በዛ ሂደት ውስጥ ዋጋችሁን ታዩታላችሁ ማለት ነው። ኤቭሪ ኢንዱስትሪ ኤቭሪ ነገር ከናንተ ውጪ የሚደምቅበት የለም። ይሄ ማለት ለራስሽ ዩቲዩብ ከፍተሽ እርስ በርስ ብትረዳጂ ከችግር ትወጫለሽ። 100,000 ሰው ሆናችሁ እንኳን አንድ ቦታ ላይ ሆናችሁ ሁላችሁም ዩቲዩብ አካውንት ብትከፍቱ እርስ በርስ ፎሎ ብትደራረጉ $1 በአንድ ቀን ውስጥ ብዙ ሰዎች ሰዓቱንም ሰብስክራይበሩ ሞልቶልሽ ብር አምቶኛለሽ። የምትለቂያትን አንድ ቪዲዮ 30,000 ሰው ቢያይልሽ ከ10 ደቂቃ ቪዲዮዎች ውስጥ በትንሹ $100 እና $200 ታገኛለሽ። ያ ማለት ደግሞ $100 አገኘሽ ማለት 17,000 ብር የኢትዮጵያ ባለው እንኳን ሂሳባም 180,000 ብር ደርሷል። በባንክ እንኳን ብትሄዱ 150,000 ብር ብታገኙ 150 ኦልሞስት 15,000 ብር አለሽ ማለት ነው። 10 ደቂቃ ቪዲዮ ለቀሽ ዩቲዩብሽ ላይ ለቀሽ 10 ደቂቃ የሚያይልሽ ሰው ወዲያው ቢደረግ እርስ በርሳችሁ ሌላ ቦታ እየሄዳችሁ የምታዩበትን ነገር እዛ አትዝናኑ አትዩ አይደለም። መጀመሪያ ለራስህ ኖረህ ነው ሌሎችን መጥቀም ያለብህ። ቤተሰብን አትርጂ አይደለም። መጀመሪያ አንቺ ቁሚ። ታመሽ ችግር ላይ ወድቀሽ አይደለም ሌላውን ምትን 6 ሰው እያገዝሽ ቤተሰብሽ ላይ አንቺ የሆነ ነገር ችግር ሲደርስብሽ 6 ሰውም ይከስራል። ባይ ዲፎልት ያንቺን እጅ የሚጠብቁ ሰዎች እንትኑ ሲቋረጥባቸው ችግር ነው የሚሆኑት። ቋሚ ነገር ላይ አድርጉ። በተለይ ሌሎችም ዲያስፖራዎች በየወሩ ሰፖርት ከምታደርጓቸው ዕውቀት የሚያገኙበትን ነገር ላይ በጀት አድርጋችሁ በዚህ ተማር፣ ራስህን ቻል፣ በዚህ ወደ ሀገር ቤት ስትገቢ ይሄንን ለመስራት ሞክሪ። ሶሻል ሚዲያው ላይ በደንብ መስራት አለብሽ። ፌስቡክ ላይ ዩቲዩብ ላይ በደንብ ስሪ። ሶል ያንን ነገር ያመጣሁት ለዛ ነው። ብዙ የተጠቀሙ ልጆች አሉ እኛ ጋር 1200 ተማሪዎችን በነፃ ነው እያስተማርኩ ያለሁት። በዚህ አጋጣሚ ኮንግራ በሉልኝ። ከ15 ቀን በኋላ በደማቅ ሁኔታ ይመረቃሉ። ሞኔታይዝ የሆነላቸው ከ9 በላይ ሰዎች አሉ። አርብ ቅዳሜና እሁድ በምንጫወተው ጌም 300 ሰዎች አዳዲስ ሰዎች በየሳምንቱ አካውንታቸው ላይ በትንሹ $2 ትገባላቸዋለች። ዝም ብለው ታብታብ ከሚያደርጉ እቺ $10 ስትሆን እኮ የምታገኘው ነገር አለ። ሚኒመም ነው እያወራችሁ ያለሁት። ስለዚህ ቢዝነሳችሁን ስታስተዋውቁ እርስ በርስ ፎሎ ስትደራረጉ የሎሚንትን ላይ ቫይራል የቸገራችሁ ሰዎች ሪፖስት ይደረግላችኋል በሚል ሎሚ አባላት ቪዲዮአችሁ የተቸገራችሁ ከሆነ የሎሚ ምልክት ያለው ሪፖስት ማድረግ ግዴታ ነው። ክፉ ነገር ላይ አንተባበርም። ዘረኛ በዘር ልዩነት ያለበት ሰው ጋር አንተባበርም። ያሉት ነገሮች ይሄ ናቸው። እርስ በርስ እየተጋገዝን ማክሰኞ ኑና በነፃ አስተዋውቁ። ስንት ሰዎችን ትላንት ረዳን። በትንሹ 10 ሰዎችን ህይወታቸውን አስተካከልን። ትላንት 10 ሰዎችን ህይወታቸውን አስተካከልን። ምን በማድረግ 50 ሞሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው በሚለው ሐሳብ 1000 ሰው እየታየን እስኪ 10,000 ብር እንላክላት ከዚህ ሰዎች ውስጥ 50 ሰዎች ተሳተፉ ሲባል ወዲያው እየተሳተፈ ለመስጠት ልቡ ቀና የሆነ ብዙ ኢትዮጵያ አለ መርዳት የሚፈልግ። ቻሌንጅ አምጡ። ድርጅታችሁን እያስተዋወቅንላችሁ የተቸገረውን እዚህ ጋር እንረዳዋለን። ሱቅ የሚከፍት ከሆነ የጎደለው ነገር ካለ እንሞላለታለን። እሱ ሲሸጥ ልጁን ያኖራል። አንድ ሀገር ቤት ያለ ችግር ውስጥ ያለ የተቸገረ ሰው የሆነ ነገር ቢዝነስ ስትከፍትለት አንድ ሰው የስራ እድል እየፈጠርክ ነው። ተግባባን አይደል? በአንድም በሌላ መንገድ ኢትዮጵያውያንን እየጠቀምን ነው። ወገኖቻችንን እየጠቀምን ነው። እነዚህ ልጆች በራሳቸው ቆመው ወደ ቢዝነስ ፈጠራ ከመለመን ዩኒቨርሲቲ ገብተው
በስራ እጦት ጫማቸውን ከሚጨርሱ አመት 2 አመት እንትን ብለው ስደት ከሚሄዱ እዛው ባሉበት የሆነ ነገር የሚጀምሩት ነገር ላይ ተደጋግፈው በዚህ መልኩ ቢመጡ የሰው ሀገር የደረሰው በመረዳዳት ነው። ይህንን ነገር በማድረግ ውስጥ ስንት ነገር ተጠቅመዋል ነው። ስንት ሰዎች ትላንት ሱቃቸውን አስተዋውቀዋል። አንደኛ በቃ የምጠቀማቸው ቃላቶች ድግግሞች ስለሆኑ ሊዘጋብኝ ስለሆነ ይሄኛውም እንዳያሳጣኝ ይህንን ነገር በዩቲዩብ እሄድበታለሁ፣ ዶክመንቱን እሰራለሁ። ሰዎች ይሄ ነው እንግዲህ ያለው ነገር። ስላዳመጣችሁኝ አመሰግናለሁ። ኮፒ ሊንክ አድርጉልኝ። ስላዳመጣችሁኝ እኔ ራሴን ችዬ ነው እንትን የምገባው። ቻሌንጅ የምሰጣችሁ የዚህ ድርጅት አካላቶች እንደዚሁም ባለሀብቶች፣ በስማችሁ የሚነገዱ ባለሀብቶች ቀጠሮ ይዛችሁ ያለውን ችግር ለህዝቡ በይፋ ተነጋግረን የምትሰሩት ፕሮጀክቶች ትልልቅ ስለሆኑ በኢትዮጵያ ያለውን ነገር ብዙ ልትቀይሩ የተዘጋጃችሁ ስለሆኑ በእናንተ ስም ያለውን ነገር የማንጻትና ጥንቃቄ እንዴት እናርግ እንመካከር የሚባለው ነገር ላይ ስንነጋገር መጀመሪያ እናንተ ናችሁ ሴቭ የምትሆኑት። ይሄ ለእናንተ አሪፍ እድል ነው። ለምትሰሩት ስራ ላለው ነገር በደንብ ግልጽ የሆነ ነገር እኔ ቤትም አይደለም ሌላ ቤት መጠራት እንችላለን። እኔ ቤት መምጣት ማትፈልጉ ከሆነ ሌላ ቤት በእውቀት ላይ ጥሩ ጊዜ ተሰጥቶ ቻሌንጅ አድርጉን። የሆነ ቤት ላይ ልክ ብር ዘርፋችኋል እንትና ቤት እንደተባለው ቴዲ አዋሳም ይህንን ኬዝ መያዝ ከቻልክ ወንድሜ ያዘውና እነዚህን ድርጅቶች ያለን ሰዎች እንደዚሁም በስማቸው እንደዚህ የተነገደ ያሉ ሰዎች እንዲመጡ ተደርጎ መፍትሄ ላይ እነዚህ ወገኖቻችን እንዳይበሉ መፍትሄ ላይ ተሰርቶ ለተበደሉት ሰዎች ደግሞ ካሳ ቢሰጧቸው ሚሊዮነር ስለሆኑ ማስረጃቸውን ተቀብለው ከዚህ በኋላ ለሚመጣው ነገር አንወስድም። ከዚህ በፊት ለተሸወዳችሁት ግን ይህንን የተበላችሁ ልጆች ዶክመንት ላኩልን ካለን ነገር ላይ ድርጅቶቻችን ከስሮም ቢሆን ከቨር እናደርጋለን የሚል ነገር ግብ ኖሮት የተበደሉ ያለቀሱ ህይወታቸው ላይ ተስፋ መቁረጥ የደረሰባቸው ሰዎች ብራቸው ይመለስ። ስለዚህ ይህንን ቴዲ አዋሳ ቆርጣችሁ ላኩለት። ቤትን መጥቼ መናገር ከቻልኩኝ ያንን ነገር አደርጋለሁ። ይህንን ጉዳይ ያዘውና ምናልባት በመረጃ ሲሆን ለራሱ እንደዚህ ያደረገ ለራሱ ቤት እንዳይባል ነፃ ሆነን እዛ ደቂቃዎች እየተሰጠን ጥቅምና ጉዳቱ ላይ በደንብ ተወያይተን እንደ ወንድም የሚበሉትም እህቶቻችን ወንድሞቻችን ነው። ችግር የምናደርስባቸውም ደግሞ ድርጅት ብለን እኛ ነን። ስለኔም ድርጅት ዲቴል ተጠይቆ ያለውን ነገር እያንዳንዱን ነገር ላይ ተጠይቄ ክሊን ማድረግ ያለብኝን ነገር አድርጌ እናንተም አድርጋችሁ እስከዛሬ የተጭበረበረ ሰው ካለ በእኔ ድርጅትም የተጭበረበረ ሰው ካለ እንመልሳለን። ተጭበርበረናል በእናንተ ድርጅትም ከተባለ ኃላፊነት ይወስዳል ድርጅቱ። ምንድነው የተጭበረበረው የሚለውን ነገር በቂ ማስረጃ መጥቶ ማለት ነው። ስለዚህ ያንን ነገር እናደርጋለን። ይህንን የቤት ስራ ለቴዲም ስጡት። የተስፍሽን ቻሌንጅ ተቀበልና እህቶቻችንን አግዟቸው በሉ። በዛ ልክ እንትን እንላለን። ታብታብ እያደረገ ተስፍሽ አቡፋ ነው ወንድሜ፣ እንዴት ነው? ደህና ነው ወይ? አለው እግዚአብሔር ይመስገን። ሰላም ነው? ሰላም ነው፣ ሁሉ ሰላም ነው። አለን። አክሴፕት ያረኩ ለምን እንደሆነ ታውቃለህ? ጌሙ ላይ ሰሞኑን ቪዲዮ ሰርተሃል አንተ። ብዙ እህቶች ተበላን፣ ብር ተጭበረበርን በእነዚህ ድርጅቶች እያሉ የሚያለቅሱ ሰዎች አንተ ጋርም መጥተዋል አይደል? በምን ድርጅቶች? በስካመሮች እንደዚህ ታገኛለሽ፣ እጣ ታገኛለሽ ተብለው የተበሉ። አዎ በሁለት ነው የሚከፈሉት ዝል ላይ። አንዳንዶቹ የተበሉት በደላላዎች ነው። ወንድሞቻችሁን እናመጣላችኋለን እያሉ ሳያመጡላቸውም ብራቸውን በልተው ይቀረዋሉ። እንዲሁም ደግሞ ወንድሞቻቸውንና ማምጣት የፈለጉትን አካል አምጥተውላቸው ዝም ብለው አይዲ ታይሰሩላቸው ዱባይ እየጣሏቸዋሉ። በዚህ ይከፈላል። አንደኛው። ሁለተኛው ግን እነዚህ በታዋቂ ሰዎች ስም ምንድነው ፎርጅል መኖሪያ ፍቃድ እያሳዩ ወይም እናንተ አሁን እዚህ እኔ የማወራውን ቪዲዮ እንትን እየቀረጹ ድምፅ በዋትሳፕ እየላኩ 3.4 ትሰጣላችሁ። የመጀመሪያ 50 ሺህ ብር ምን ካርድ ማስቆረጫ ነው ምናምን
እያሏቸው በተለያየ አካውንት ወደ እስከ 900 እስከ 1 ሚሊዮን የተበሉ ልጆች አሉ። ይሄን ደግሞ ነግረናቸው ሴቶቹ የሚሰሰው ብር አይጠይቅም ብለናቸዋል። ገብቷል? እና የምትለው አለ በዚህ ዙሪያ ነው። ቪዲዮዎችን አይቼ ያው እኔም ስለሰራው ነው። እነዚህ ኬዞች እኔ ጋር መጥተው በተለያዩ መረጃዎች ለህዝብም ያቀረብኩት ነገር አለ። ዞሮ ዞሮ እኛ የማንቃት ስራ ነው የምንሰራው። ተጠንቀቁ ብለን ከዚህ ነገር እንዲወገዱ፣ እንደዚሁም በደላላ የተበሉ ሰዎች እውነታቸውን ይዘው ሲመጡ እነዛ ደላሎችን ሐቃቸውን እንዲመልሱላቸው ነው እየሰራን ያለ ነው። ከምንም ጊዜ በላይ ተባብረን መስራት ያለብን እነዚህ ምስኪን ሰዎች ያልፍልኛል ብለው የሚመጡ በደላላ የሚበሉ ሰዎች ተጠያቂ ከሆኑ ማንም ከሆነ ያደረገውን ነገር ኃላፊነት ወስዶ ወደ ትክክለኛ መስመር መግባት አለበት። እነዛ የሚበሉና የሚያጭበርብሩ ሰዎችም ተጋልጠው በይፋ በህግም የሚጠየቁበት እንደዚሁም ደግሞ የተበሉት ሰዎች ሐቃቸው የሚመለስበትን ነገር ለማድረግ ነው። በደላሎቹ ዙሪያ ብዙ አይነት የሌብነት መንገድ ስላለ በደላሎች ዙሪያ ማለት ነው። ያ አንድ ነገር ነው። ሁለተኛ ነገር በታዋቂ ሰዎች ስም እነዚህን ነገር አጥርቶ ደግሞ ባላቸው ነገሮች በስማቸው የተሰሩ ኦሪጂናል ነገሮች የሚመስሉ ኢቭን ምነግርህ ነገር በኢትዮጵያ ውስጥ በትክክለኛ ስማቸው እስከ አያታቸው ስም ድረስ በትክክል አካውንት እንደሚከፈት እንግዲህ ከራሱ አፍ እየሰማን ከወልደ ጊዮርጊስ አፍ 17 አካውንቶችን ወልደ ጊዮርጊስ ምናምን ቢተው እስከ አያቱ ስም አካውንት ኦሪጂናል አካውንት ይከፈታል። ምን ያህል ኮራፕሽን እንደሆነ እንግዲህ ይህን ነገር ባንኮቹ ይህን ኮምፕሌን የተደረገባችሁ ይህንን ነገር መግለጫ ሰጣችሁ አይኖ ብዙ ነገር ለማስተካከል እየተደረገ ወደ ፋይዳ ሲስተም ይምጣ የተባለውም እነዚህ ነገሮች ለመከላከል እንደሆነ እናውቃለን። እነዚህ ጉዳዮች ግን የአንድ ሰው ብቻ አይደሉም። የተደራጁ የሚሊዮን ሰዎች ከአረብ ሀገር ብቻ አይደለም በየትኛውም ዓለም ላይ ያሉ ሰዎች እየተጭበረበረባቸው ስለሆነ ለህዝባችን ነው አዌርነስ እየሰጠን ያለ ነው። ተቋማቶቹም በዚህ ጉዳይ መስራት አለባችሁ፣ ባለሀብቶችም መስራት አለባችሁ። ስለዚህ ዞሮ ዞሮ እኛ የተበደሉትን ምስኪን ሰዎች በስሞቻችሁ በተደረገበት በድርጅታችሁ በገባበት ነገር ላለው ኪሳራ እናንተ ለተበደሉት ነግራችሁ በቃ ቪዲዮ ሰርተን ነበር ሳይሆን ካገኛችሁት ገቢ ላይ እንግዲህ በሚሊዮኖች የሚገኝ ገቢ አግኝታችኋል። ከዛ ነገር ላይ ለተበደሉት ሰዎች ብራቸውን መልሱላቸው፣ ብራቸውን መልሱላቸው። ከዚህም በኋላ ላለው ነገር ማን ነው ብሩን የሚመልሰው? ማንኛው አካል? ብዙ ድርጅቶች አሉ። አሁን ስለ ሰክሰስ ፕላስ ነበር እያወራሁ የነበረው እና ብዙ ላይቭ ላይ ቆይቼ ነበር እና በብዙ ሚሊዮኖች ብሮች የተሰበሰቡበት መንገድ አለ። ከዛ ብር ላይ ለተበደሉት ሰዎች መልሱ የሚል ነው ዋናው ነገር። እነሱ ምን አገባቸው? ይጂ ምን በእነሱ ስም የተጭበረበረው እንጂ እነሱ ወይንም ደግሞ እንዴት ነው ይሄ ነገር? አሁን ለምሳሌ ወደ 50 የሚሆኑ ሴቶች ለኔ ልከውልኛል አይዲ ድምጥ ምን የሚገርም ነው። አንድ አይነት ድምጥ ነው የተላከው ለሁሉም። አሁን አብዛኛው የተዝቀደም የመንሱር ጀማል ድምጡና አይዲው ምናምኑ ብዙ ተልኮልኛል። አሁን ደግሞ ሰሞኑ የወልደ ጊዮርጊስ በቃ ሙሉ ትክክለኛ ስሙ የደሞ የዱባይ አይዲ ነው የሚልኩት። የዱባይ አይዲ ነው የሰሩት። የዱባይ አይዲ ምናምን እንደዛ የሚያደርጉ አሉ። ስለዚህ አሁን ወልደ ጊዮርጊስ ምን ብሎ ነው ለነዚህ ለተበሉ ሰዎች የሚሰጠው? ወይም ሌላ አካል? አንድ ጥያቄ ልጠይቅህ። የሆነ ድርጅት ሲቋቋም ሰዎችን ለመርዳት ነው አይደል የሚቋቋመው? በጎ አድራጎት። እኔ ጀጎልን ሳቋቋም በጎ አድራጎት ብዬ የተቸገሩ ሰዎችን ለመርዳት ብዬ ነው እንትን ያልኩት። ህጋዊ ማዕቀፍ አለው የበጎ አድራጎት ትክክል። አሁን እንደነ ወልደ ጊዮርጊስ ያሉት ነጋዴዎች እና ቢዝነስ የሚሰሩ ሰዎች ናቸው። አዎ አሁን እነዚህ ነገሮች በእነሱ ስም ለሚጠፋው ጥፋት ደጋግሞ ይናገራሉ። እኛም ተናገረናል። ስለዚህ ለየትኛው አካል ለማን ይሰጥታል? ለማን ብለው ለማን ማት እኮ አሁን አንድ ነገር ልንገርህ። በጣም ትርፋማ በቢሊየን የሚቆጠር ስራ ላይ እንዳሉ እናውቃለን። ፕሮጀክታቸውም ትልቅ ነው። በስማቸው የተጭበረበሩ ሰዎች ለሆነ ሰው እጣ ለደረሳቸው ሰዎች ብዙ ኢንቨስት ያደርጋሉ አይደል? ብዙ ሽልማት እስከ 1 ሚሊዮን ድራም ድረስ ቪዲዮ አይቻለሁ። ከተሳሳትኩ አርሙ። እጣ 1 ሚሊዮን ድራም ድረስ እጣ ታገኛላችሁ። ይሄ በመልካምነት የሚሰጠው ነው።
ይህ ማለት ከሱ እቃ ሲገዙ እድለኛ እንዲሆኑ አድርጎ 1 ሚሊዮን ድራም ድረስ እንሰጣለው በሚል ነገር ውስጥ ቪዲዮ አይቻለሁ። ቀና ልብ ስላለው ነው ይህንን የምናደርገው። እነዚህ ልጆች አሁን አንተ ጋር የመጡት ልጆች ራሴን አጠፋለው እያሉ ነው ራሴን አጠፋለው እያሉ ነው ብል ቀና የሆነ ሰው ራሷን ከምታጠፋ ለሁሉም ይመልስ አይደለም። በሚችለው አቅም ባለው መልካም ልብ 100 ሰው አጭበርብሮት እኔ ለ100 ሰው ልከፍል አልችልም፣ ልመልስ አልችልም። በእኔ ስለተበደላችሁ ሶሪ እስከዛሬ ይህንን ነገር አጥሮ ግን ባለኝ አቅም ላይ ካለኝ ነገር እንደዚህ ህይወታቸውን ማጥፋት የለባቸውም። ችግራቸው እንደዚህ ድረስ የደረሰባቸው ልጅ ከ100 አትሊስት ለ10 ሰዎች እኔ መልሼ ልደግፍ ቢል ያስከብረዋል እንጂ አያዋርደውም። ይሄ እኮ ማለት የተጭበረበሩት በራሳቸው መንገድ ነው። ቀና ልብ ያለን የሚሉ ስለሆኑ ነው። ፐርፐስ እንትን ላይ እያወራው ያለውት ሰክሰስ ፕላስ ላይ ብዙ ዊልቸሮችን እየገዛ ይሰጣል ሂሳቦቹ ሲጣሩ። እንደዚሁም የተሰበሰቡት ብሮች ምን ያህል ሚሊዮን ብር እንደሆኑ ይታወቃል። ተበላን የሚሉት ሰዎች እኔ እስካሁን ከ10 እስከ 50 ቢሆኑ ነው። እነዚህ ሰዎች 50 ሺህ ብር 100 ሺህ ብር ምን የተበሉት እንግዲህ በትንሹ ሂሳብ 5% አድርገነው 205 ሚሊዮን ብር ነው ያገኙት እስካሁን በእኔ ሂሳብ አሰራር። በትንሹ ከ100%ቱ ሁለት ዕጣ ቢገዙ ብዬ በበቂው ሳስረዳ 205 ሚሊዮን ብር ነው። 50 ሰዎች ቢጭበረበሩ እንኳን መክፈል የሚችሉትና መመለስ የሚችሉት ባላቸው አቅም ለ50 ሰው ቢሆን 150 ሺህ ምናምን 5 ሚሊዮን እንኳን አይሆንም። ያንን ነገር መልሱላቸው ነው የኔ። ይሄ በእነሱ ቀናነት የሚመለስ አስገዳጅ የሌለው ነገር ግን እዛ ዊልቸር ከሚረዱ ይልቅ እዚኛው ነገር ላይ የተበሉትን አስተካክለው ድርጅታቸውም ጥርት ባለ ነገር እንዲሄድ ለአንዴና ለመጨረሻ ጊዜ ማስታወቂያ ተሰርቶ እነዚህ ያለ ነገሮች አትጠቀሙ ተብሎ ድብልቅልቅ ያለ አዌርነስ ተደርጎ ከዚህ በኋላ ለሚመጣው ነገር ኃላፊነት አንወስድም ብለው ተባባሪ እንዲሆኑ የመጣ ሐሳብ ነው። ተግባባን አይደል? ስለዚህ ገብቶኛል። እነኚህ ደላሎቹ ኦልሬዲ በራሳቸው አካውንት ነው የገባው። አጭበርባሪዎች ናቸው እነሱ። በትክክል ድምጻቸው ማስረጃ አለ። እነሱ ጆሮአቸው ተይዞ ነው መመለስ ያለባቸው። ወንጀለኝነታቸው ተረጋግጦ ነው ለህዝብ ቀርበው መያዝ ያለባቸው ማለት ነው። ይሄኛው ግን አሁን ወደ 500 ሺህ ብር ተበላ ያለችው በተለያየ አካውንት ነው የላከችው። የትኛውን አካውንት ነው የሚያዘው እኮ ነው። በአንድ አካውንት ቢሆን እኮ መክሰስ ይመቻል። በአንዱ 10 ሺህ ታስገባለች፣ በዛንኛው 20 ሺህ፣ በ50 ሺህ በቃ እንዴት እንዳጭበረበሯችሁ እኮ። ማን ነው እሱ ያጭበረበራት? ግለሰቡ እኮ 6 አካውንትም ሊኖረው ይችላል። ያጭበረበረው ሰውዬ ማን ነው? መጀመሪያ ድምፁ፣ ቦታው፣ ማንነቱ የሚታወቅ ሰው ከሆነ የትኛውም 30 አካውንት ቢከፈት ዋናውን አጭበርባሪውን ካወቀችው መቼም ስትለቅ እንትና ዋናው የታወቀ እንዴት ዋናው ምን ይታወቃል? ለምሳሌ የእኛን ቪዲዮ ላይ የምንቀርጸውን ድምፅ ይቀርጹና የምናወራውን ለምሳሌ የወልደ ጊዮርጊስን ድምፅ ወስደው ነው ሪካርድ የሚያስደርጉት። ገብቶሃል? ሰያይ አሁን ይህንን ለማረጋገጥ ቀላሉ ነገር ምን እንደሆነ ታውቃለህ? ብሩ የገባበት ሰውን አካውንት መንግስትም ቼክ ማድረግ ነው። የባንክ ሲስተሙ ላይ ትራንዛክሽኑ ሲገር በእጅ አይደለም ሄደው የተሰጠው። በዚህ አጋጣሚ ሲስተም ላይ ነው የገባው። እንትና ከበደ አየለ በሚባል አካውንት ውስጥ ነው የገባው አይደል? የነዛን አካውንት ችግሩ መያዝ አለበት። የሚያስቸግረው ምን መሰለህ? ገንዘቡን የሚልኩ ለምሳሌ እኔ በራሴ አካውንት ቢሆን መረጃና ማስረጃ ስላለኝ ይኸው በእኔ አካውንት ይሄን አስገብቻለሁ እላለሁ። እነዚህ ልጆች ደግሞ የሚልኩት በሐዋላ ነው የሚያስልኩት። የሐዋላ የሚሰራው የላከበትን ሊሰጣቸው አይችልም፣ ያው ደረሰኙን እንጂ። ላስት ዴስቲኔሽኑ የት ነው ታዲያ? መጨረሻው ሊከሱ እንኳ የአካውንት የእነሱ ስላል አይደለ ሊከሱ እኮ አይችሉም። ይችላል አይችሉም እኮ ኖ በሐዋላ እኔ ያስገባሁትን ብር የኔን ደረሰኝ ለአንተ ልኬልህ በእኔ አካውንት የተላከን ብር አንተ መክሰስ አትችልም። ሮዝ በአንተ አካውንት አይደለም። ጥሩ ነው። እንዳለው ምን አይነት ክስ በሁለት ነገር ይመሰረታል። እኛ ብዙ ኬዞችን ይዘን ማስረጃ አምጡ ሲባል በህግ ፊት የላከው ሰውዬ ባለቤቱ ከሌለ አዌርነስ እየሰጠን ነው። በነገራችን ላይ ብር ስትልኩ አስገቡልን ሲሏችሁ መጀመሪያ ለቤተሰባችሁ ላኩና ኢትዮጵያ ያ ቤተሰባችሁ አስገቡ በተባለበት አካውንት
ያስገባ ምትከስ ያ ቤተሰባችሁ እዛው ኢትዮጵያ ውስጥ ስላለ በእኔ ስም በእንደዚህ ምክንያት አስገባ ተብዬ ለዚህ አካውንት አስገብቼ ብር የተበላ ካለ ህግ ፊት ተቀባይነት ይኖራል። ይህንን አዌርነስ ሰጥተናል። አንድ ያመጣኝ ነው። ሁለተኛ በኋላ የሚላክበት ሲስተም ላይ ስሙ ባይገናኝ እንኳን የደረሰበት ቦታ ላይ እነዚህ ሰዎች የድምፅ ማስረጃ አላቸው። ከዚህ ላኩና አስገቡ ያላቸው ሰውዬ ድምፁ አለ፣ እንደዚህ ያለው ዶክመንት አለ፣ የድምፁ ማስረጃ ፕላስ እዛ የደረሰበት ዴስቲኔሽን ሰውዬ ብሩን ከየት አመጣኸው ተብሎ በህግ ፊት መጠየቅ ይቻላል። አካውንቱ ላይ የገባው ብር መቼና እንዴት ከየት ነው ሶርስህ ብሎ ይህንን ኢንሳም የህግ አካላትን መጠየቅ ይችላል። ለምሳሌ 500 ሺህ ብር አካውንቱ ላይ ሰንበዲ ሲገባለት በዚህ ጊዜ እኔ በኋላም ልላከው የኔ ማስረጃ ይሄው እዚህ ሰውዬ አካውንት ላይ ነው የገባው፣ ይሄ ሰውዬ ስራው ምንድነው፣ ለምንድነው የገባለት የሚለውን ህግ ይጠይቃል። ለምንድነው በምን ምክንያት የገባለት ሲባል ሪዝኑ ላይ በዚህ አጋጣሚ ስትልኩ በኋላም ላኩት በምንም ላኩት እንደ ቀላል ነገር የምታዩት ነገር አለ። አፕሊኬሽኑ ላይ ዲስክሪፕሽን ምትል ነገር አለች። ሞባይል ባንኪንግ የምታረጉ ኢትዮጵያም ያላችሁ እንድትጠነቀቁ ሪዝን እንኳን አትጽፉም። ሲሲሲሲ ብላችሁ ሴንድ ነው የምትሉት። 00 ምናምን የሆነ ነገር ብላችሁ ሴንድ ነው የምትሉት። የላካችሁበትን ነገር ለሻይ የጠጣሁበት እያላችሁ መመዝገብ አለባችሁ። ለእንደዚህ ግን ጉዳይ የከፈልኩት እያላችሁ ሪዝኑ ላይ ስትጽፉለት ሲስተሙ ላይ ይቀመጥላችኋል። እሺ ቶሎ ተዋክባችሁ በፍጥነት ዲስክሪፕሽኗን ሳትሞሉ አያዘልላችሁም። የግድ ሪኳየርድ ነው። እዛ ላይ በደንብ አብራራታችሁ ጻፉ። ለዚህ ያደረግኩት በአማርኛ ባይቀበላችሁም እንግሊዘኛ አማርኛ በሆነ ማለት ነው። እንደዚህ ዱባይ ላይ ስራ ታሰሪያለሽ ተብዬ እንደዚህ ያስገባሁት። አንደኛ ሲስተሙን ታግዙታላችሁ። በእንደዚህ አይነት ማጭበርበር ውስጥ ያለውን ሲስተሙ በምን ተላከ የሚለውን ዳታቤዙን ማግኘት ይችላሉ። ሁለተኛ እናንተ ክስ ስትመሰርቱ ይሄው በዚህ ምክንያት ሪሲቴ ላይ ያለ ፕሪንት ተደርጎ ይወጣል። በዚህ ጉዳይ ነው ያስገባውለት። ያ የገባለት ሰውዬ አልገባልኝም እንኳን ቢል ዝም ብሎ ተሳስታን የገባችሁ ወይም በሌላ ቢዝነስ ነው ያስገባችሁ ብሎ ቢሞግታችሁ ማስረጃው ላይ ዶክመንቱ ላይ በሐዋላም ላኩት። የሐዋላ የተላከበት ሲስተም ኢትዮጵያ ንግድ ባንክ ውስጥ ህግ ከፈለገው ማውጣት ይችላል፣ በምን ሪዝን እንደገባ ማለት ነው። ስለዚህ ህግ ፊት ሲቀርብ ያቺን ዲስክሪፕሽን እንደዚህ ያስገባና ላክልህ የሚለውን ነገር ጨምሩበት። ኢትዮጵያም ያላችሁ ተጠንቀቁ። አሁን ግልጽ ሆነልህ? ግልጽ ነው። አሁን ግልጽ ነው። ከዚህ ባሻገር ግን አብዛኛው እህቶቻችን የማይሸወዱበትን መንገድ መፍጠር ነው። ምንም ቢሆን ምንም የሚሰጥ ሰው 1.4 ምንድን 3.4 እሰጣለሁ ያለ አካል ከእናንተ የሚጠይቀው ነገር የለም። ሁለተኛ የምትሰሩት ይበቃችኋል። አንዳንድ ጊዜ እኮ በአቋራጭ ለመክበር የሚሄዱበት መንገድ እኮ ነው ያለ እውቀት እንደዚህ ችግር ውስጥ የሚከታቸው። ስለዚህ ማንም ሰው አትመኑ። ማንም ሰው እንዳለው ቅድም ተስፍሽ እንዳለው በቀጥታ የሆነ ሰው ብድር እንኳን ሲጠይቃችሁ እናንተ ዳይሬክት አትላኩ። በቀጥታ ኢትዮጵያ ላለ ለቤተሰቦቻችሁ ይላካል። ቤተሰቦቻችሁ በራሳቸው አካውንት ለዛ ሰው ይሰጣሉ። በኋላ ለመካሰስ ሁሉ ይመቻል። ለምሳሌ ሐዋላ የሚሰራ የብዙ ሰው አካውንት ነው የሚልከው። የብዙ ሰው ዝም ብሎ ይልከዋል። ምንም እንትን ሊኖረው አይችልም። ቤተሰቦቻችሁ አካውንት ይኖራቸዋል። ወንድምሽ፣ አባትሽ በሱ ታስገባላችሁ። ከዛ በኋላ እየተሰማ አልነበረም እንዴ? ገና መጣ እስካሁን የለም። ተስፌ እንዴት ነህ? ሰላም ነው ወይ? ጆካ እንዴት ነህ? እየወራ ነው። ሚውት አድርጌ አይደለም ድምፅ አይሰማም ነበር። ያኛው ገዝትህ ቤት ተዘጋ መሰለኝ። የማን መሰለኝ? የእሱ አሁን ቁም ነገር ስንነጋገር ይሄ አካውንት ተዘግቶ ነው ያንኛው። አይ ለ3 ቀን ያገዱኝ የምጠይቀማቸው ወርዶች ለምን መሰለህ? አሁን ተስፋዬ አሁን መተህበታል፣ ጥሩ መተህበታል። የእናተ ልጅ ቢሆን ማንንም እያወቀ ውስጥ እያወቀ የእናቴ ልጅ ቢሆን ህዝብ እየተዘረፈ እህቶቻችንን ላበታቸውን ጠፍ አድርገው ለፍተው ደክመው የሚያገኙትን ነገር እየተዘረፉ ዝም ማለት አግባብ አይደለም። በመጀመሪያ ደረጃ የተለያዩ መልእክቶችን እያየን ነው። አሁን ሰክሰስ የሚባለው እኔም ከዚህ በፊት ይሄ ነገር አግባብ አይደለም አትኩረቱ ብለናል። ሰክሰስ የሚባለው የማን ድርጅት? ቆይ ይሄ የጣ በ8 ዕጣ ግቢ በአያትሽ በእናትሽ በልጆቿ ሁሉ ገብተዋል። እኛ ከሜትም አይደለም
ግን ተጭበረበረ የሚባለው ይሄ በእኛ ስም የሚባለው በድርጅቱ ስም የሚባለው ራሳቸው ድርጅቱ በባንክ አካውንቱ የገባ ገንዘብ አለ። ቀድማ እሷ ምንድን ብላለች? በፌክ አካውንት ሄዳችሁ እንደዚህ ራሳቸው እዛው ውስጥ የሚሰሩት ኃላፊ የሚባሉት አይደለም የሚያምታቷቸው እየደወሉ እሷ አይደለች እንድትልክ የምታደርጋቸው እሷ አይደለችም። ማናት? ቆይ ካልገባህ አንድ ጊዜ እኔ ተስፋዬ ጋር ነው የማወራው። ስለዚህ ተስፋዬ አሁን ይሄን የጀመርከውን ነገር አንተ ራስህ እዛ ውስጥ ላይ ብዙ ነገሮችን የምታውቃቸው ህሊናህ የሚያውቀው ብዙ ነገሮች አሉ። ከዚህ በኋላ መቆም አለበት። የሆነ ድርጅት ይፈጠራል። ምን ይደረጋል? አይ በፌክ እንደዚህ እንትን እንዳትሉ ይባልና በጀርባ በኩል ተሄዶ እንዲበሉ ይደረጋል። ንጹህ ስራ እኮ እንሰራ። ሚውት አድርግ ስላደርግላችሁ እኔ በእነሱ ድርጅት ስም ችግር እየተፈጠረ እንደሆነ ከአንዴም 2-3 ጊዜ ለሀብቴ ነግሬያታለሁ። ታውቃለች። እባክሽ አቡ በአንቺ ስም እንደዚህ የሆነ ኦዲዮዋን ቼክ ማድረግ ትችላለች እሷ። ለድርጅቱ ባለቤት ሲስተሙ ልክ እንዳልሆነ ሸራተን ቁጭ ብለን አውርተን አዎ ችግሩ አለበት፣ ይህንን ለማድረግ በጣም እየሰራን ነው፣ ዘመናዊ አድርገነዋል፣ በባርኮድ አድርገነዋል፣ አሻሽለነዋል ብሎ ራሱ የነገረኝን ነገር መናገር ይችላል መጥቶ። ከዛ ውጪ እኔ ፕሮግራሙ ላይ እንዳልገኝ የምፈለግበት ነገር እዛ ቦታ ላይ እንዳልቀርብ የሚደረግበት ነገር እንደምታዩት ቀላል ነገር ስለሆነ አይደለም። ግንኙነታችን ጥሩ ከዛ በኋላ ከመጣ በኋላ ብዙ ነገር አድርገናል። አብረን ያደረግነው በመልካም ስራ ለመስራት ውስጥ በሚደረግ ሂደት ውስጥ እኔም የጀጎልን ስራ ሰራ አንድ ቀን ነው ተገናኝተናል ከነሱ ጋር። ከዛ ውጪ ፕሮግራማቸው ላይ እኔ ሳሪ ጋር ገስት ቁጭ ብዬ የእጣው ቀን 64000 ሰው ሌላ ቦታ እየተከታተለው ላይቭ እኔ ሳሪ ጋር ቁጭ ብዬ ነበረ። ቀጥታ ምንድነው የመጣው? ተስፍሽ እንዴ ኢትዮጵያ አይደለ እንዴ ለምን ፕሮግራሙ ላይ አትገኝም ሲሉኝ አይ አልተጠራውም አልኳቸው። ሳልጠራ ሲሄድ የምን ድንኳን ሰበራ ነው ቡሌ ፍለጋ አይደለም ድንኳን ሰብሬ የምሄደው። ከዛ ያንን ቪዲዮ እንግዲህ አስተዋውቀኝ አልከኝ ምናምን በሚለው ድራማ ውስጥ የተሰራውን ነገር አለ። አሁን ችግሩ እዛ ፕሮግራም ላይ እኔ ተጠራው አልተጠራው ምንም ችግር የለውም። እህቶቼ እኮ ቤት ሲያገኙ ብገኝ ደስታቸው ላይ ነው የምገኘው። መቼም የተለየ ነገር አይደለም። አሁን ችግር የሚሆነው ነገር አሁንም መሰራት ያለበት ነገር እኔ ተጠንቀቁ ብዬ መናገሬ እናንተም ይህንን ድርጅታችሁን አስተካክሉ፣ እኔንም እኮ ድርጅትን አስተካክል ቢሉኝ ይቀበላለሁ። እኔ የምጠይቅ ከሆነ እኮ እና ጠይቁኝ፣ በማስረጃ ሞግቱኝ እያልኩ ነው። ማንም ሰው ሲጠራኝ እየሄድኩ እያስረዳው ነው። አሁንም ድርጅትህ ከአረብ ሀገር ላይ አንተም በዝብዟል የምትሉ ዶክመንት አምጡና በምን አግባብ እኔ ለምን እንደምትደውሉና ለምን እንደምትበረግጉ አላውቅም። ፕሊስ አትደውሉ። ጄስ ኦልሬዲ ገጥመናል እኮ ማስረጃ ብላችሁናል አይደል? ተቋረጥም ለእርቅ የሚደውሉብን ሰዎች ብሎክ ከማን ጋር የገጠማችሁት? እኛ የሚድረስን ይሄ ነገር። ቆይ ሰይድ አንድ ጊዜ የሚዩት አድርግ። እያወራ ነው እሱ ቁም ነገር ነው የሚያወራ። አዳምጥ ዝም ብለህ እያወራን ያለ ነው። እኔ ልንገራችሁ፣ እኔንም ካጭበረቆበርኩኝ አውጥታችሁ በማስረጃ ስቀሉኝ። ይሄው በዚህ ነገር ስታጭበረብር ነበር የሚለውን ማስረጃ አምጥታችሁ ስቀሉኝ። መጀመሪያ ራሴን ተጠያቂ አድርጌ ፍቃድ ሰጭቻችሁ ነው እናንተን እየጠየቅኩ ያለሁት። አትጠይቀኝ ማለት ግን አይቻልም። ሰዎች እየረዳን ነው የምንል ሰዎች አትጠይቁን ግን ማለት በፍጹም አንችልም። የሚበሉትን ሰዎች እናገለግላለን ካልን የእናቴ ልጅም ሌባ ከሆነ እኔም ሌባ ከሆንኩኝ አውጥቼ ከመስጠት ወደኋላ አልልም። ባለው ነገር ግልጽ ሆኖ መሰራት ስላለበት የሌባ መከማቻ መሆን ስለሌለበት ይሄ ነገር ሀገርን ማዳንም ጭምር ነው። የዚህ ሁሉ የተበዘበዘን ሚሊዮን ዶላር የሚሽከረከረውን ነገር በደላላም በለው በቢሊዮን የሚቆጠር ቼን ላይ ሉዝ የሚያደርጉ በበዙ ቁጥር የሚደርሰው ሞራል የሚደርሰው የንብረት እንዲህ ሂሳቡን ደምራችሁታል። 10 ሰው በ400 ሺህ ብር የላከ ሰው እኮ ሚሊዮነር አረጋችሁት። ህገወጥ ደላላ ምን ነው የምታወራው? እኔ የምለው ተስፋዬ አንድ ጥያቄ ነው አሁን አለኝ። ይሄ ዕጣ ከተጀመረ
እሱን ተውት። ይሄ የኮመንት ጋጋታ ቴሌግራም ላይ ግሩፕ ፈጥራችሁ ደመወዝተኛ መተሽ እዚህ በኮመንት ጋጋታ ሀሳብ አስቀይራለሁ። ሚዲያውን የጀመርነው እኛ ነን። ሚዲያ ላይ ከማንም ሰው በፊት እኛ ነበርን የነበርነው። እዚህ መተሽ ሌላ አምታታለሁ፣ አጭበረብራለሁ፣ በስድብ እንትን በኮመንት የተቀየረ ሀሳብ የሰውን ሀሳብ ኖ። እኔ አሁን ጥያቄ የምጠይቅ ሰክሰስ አሁን ከተጀመረ 2 ዓመት ሊሆነው ነው አይደል? 2 ዓመት ሊሆነው ነው። እሺ በ2 ዓመት ውስጥ ምሳሌ አንድ እጣ ለማውጣት ስንት ነው? አንድ ቤቱ ደረሰሽ። እኔ ግራ ነው እኮ የሚያጋባው እኮ እዚህ ጋር የሰው መጠኑ እንትን አለው፣ ገደብ አለው። ያንን ነው ንገሩን እያለን ያለ ነው። ገደብ የለው። አንድ ሰው በሚኒመም እንኳን 2 እጣ ገዛ ብንል በ4000 ብር እንግዲህ ሚኒመም ነው እያወራቸው አሉት። የ100 ሺህ እና የ200 ሺህ የሚገዙትን የዋ ልጆች ባለማወቅ እሱን ትተ ነው 2 እጣ ቢገዛ 3 ዙር ተከናውኗል። እጣው የወጡት የቤቶች ብዛት የመጨረሻው ዙር ላይ 9 ቤቶች፣ ከዛ በፊት 3 ናቸው። ስለዚህ የመጀመሪያው እና የሁለተኛው 6 ቤት ፕላስ 9 ቤት 9 እና 6 15 ቤቶች። የ15 ቤቶች ዋጋ ባለው ነገር 5 ሚሊዮን እንኳን ቢሆን 15 ጊዜ 5 የሚመጣው ስንት ሚሊዮን ብር እንደሆነ ሂሳብ ይታወቃል። ኧረ ድምፅህ ሚውት አላረግም። አንተ ሰውዬ ሚውት አድርግና ገበናን እንትን አትበል። ሰያ ኧረ የጣነውን የምዝ ይደውሉልሃል እኮ እናውራበት። ይደውሉልሃል፣ ተንበቅብቀው ይደውሉልሃል። ልንገርህ አሁንም እያለን ያለ ነው ምንድን ነው? በ3 ዙር የተሰበሰበውን ነገር ድርጅቱና ይህንን የሚመለከተው አካል አለ፣ ሲቪል ማህበራት የሚባል የሁላችንም በጎ አድራጎት ቼክ የሚያደርግ ምን ያህል ገባ ምን ያህል ዋለ የኛ ድርሻ አይደለም። የገዙት ልጆች ግን ሪፖርት የማግኘት መብት አላቸው። እኔ ጀጎል በጎ አድራጎትን የረዱ ሰዎች በአመት ሪፖርት አድርጌ ይሄን ያህል ገብቶ ይሄን ያህል እንዲዋለ የማለትና የማሳወቅ ግዴታ አለብኝ። ተግባባን አይደል? ይሄ ወጪ ሆኗል፣ ለዚህ እንደዚህ አድርግ ያለው። ምክንያቱም አካውንት የሚከፈተው በቦርድ ስለሆነ አንድ ሰው የሚያዘው አይደለም። ህጋዊ ፍቃድ የሚሰጠው ደግሞ ሲቪል ማህበራት ነው ለእያንዳንዱ ባንኮች። ከዛ ውጪ ለሚሰበሰቡ ብሮች በዛ ድርጅት የገቡ ብሮች ምን ያህል ብሮች ናቸው የሚለውን ነገር ስንት ሺህ ተቆረጠ የሚለውን በቀላሉ 5% አድርጌላችሁ ነው። አትሊስት በ3 ዙር እንኳን ከ200 ሚሊዮን ብር በላይ ተሰብስቧል። በቲት ሚኒመም 5% ነው እያወራችሁ ያለው በ2 ዓመት ውስጥ በዚህ በ3 ዙር እንኳን በሚኒመም 5% አውርጄው ነው የምነግራችሁ። አንድ ሰው 4 እጣ እንትን 2 እጣ ብቻ ወይ በልጄና ወይ በስሜ ብሎ የ4000 ብር ቢገዛ ይህንን ሂሳብ ስትመቱት ኦልሞስት ወደ 200 ሚሊዮን ብር ተሰብስቧል። ከ200 ሚሊዮን ብር ላይ ስንት ዊልቸር ተሰጠ? እሱን ድርጅቱ እንትን ይበል። እኔንም ስጠየቅ እሱም ሲጠየቅ ጥሩ በሆነ በቴዲ ሐዋሳ ቤት ቁጭ ብለን ያንተም ድርጅት ምን አድርጓል፣ የነዛም ድርጅት ምን አድርጓል፣ ኮምፕሌን ነው ስለተቀየረ ስለሰጠ ድርጅታችሁ ስለከሰረ የሚለው ድራማ ይተውና ዋናዎቹ ይቅረቡ። አምባሳደሮቹ ተረጋጉ። ለጊዜው ዋናዎቹ ይቅረቡና ምን ያህል እንደተጭበረበረ ያለውን ነገር እኔ ከዛን በኋላ ተስፋዬ ልመጣልህ ነው። ለዛ ድርጅት አምባሳደር መሆኑ በራሱ ኪሳራ እንደሆነ በራሳችሁ አፍ ወጣችሁ ተጸጽተናል ትላላችሁ። ሌባ ስለሆነ ተሸውጃለሁ ጊፍት ስለተሰጠኝ ምናምን በሚለው ድራማዎች ሳይሆን እኔን የምታሸንፉት ለዚህ ወንጀለኛ ለሆነ ድርጅት እያንዳንዱ ነገር ሪፖርት ከቀረበና ከተነገረ በኋላ በእኔ ድርጅትም አምባሳደር ሆናችሁ የተጭበረበረ ሰው ካለ እኔ ነው የሚጠየቅበት ማለት ነው። ነገ ትኬት ቆርጬ መምጣት እችላለሁ። አመትም አይደለም 1000 ዓመት ብታሰር ይሄው ቃሌ ነው ያዙት። ነገ ትኬት ቆርጬ ኢትዮጵያ መጥቼ በህግ ቁጥጥር ስር ውዬ ላደረግኩት ነገር መጠየቅ ካለብኝ በህግ ለመጠየቅ ሙሉ ቃሌን ውሰዱና ይህንን ሼር አድርጉላቸው። ይህንን ጉዳይ ኢንሳም መያዝ አለባችሁ። ይህንን ጉዳይ የሀገር ቼን ደላሎችን የምትሰሩ የህፃናትና ሚኒስተሮች፣ የሰራተኛና ማህበራዊ ጉዳይ ሚኒስተር፣ የፍትህ ሚኒስተር፣ ኢንተርፖል እያንዳንዱ ነገር ተይዞ እያንዳንዳችን ዎሽ ተደርገን ስካመር የሆነው ዲስ ኢዝ ባድ ጋይ በቃ ይሄኛው መጥፎ ነው የሚለውን ነገር መቅረብና መጥራት አለበት። ካለበለዚያ ሚድን ነገር ስለሌለ ማለት ነው። በቃ አሁን አንተ የምትለው ነገር ትክክል ነው። ለምን መሰለህ? ባለቤቶቹ የሚባለው ነገር የሚቆረጠው ሚዲያ ላይ ነው። ከተማ ላይ እየዞር አይደለም እጣው የሚቆረጠው። ምሳሌ እነሱ ሚዲያ ላይ እነሱን ሰፖርት የሚያደርጋቸው ሰው ባይገኝ
ይሄን ነገር ማንቀሳቀስም ማካሄድም ይሄን ሁሉ አንተ የደመርከውን በቀላል የደመርከውን ብር ማግኘት አይችልም። አንተ ቤት ላይ መጥቶ ለሚደረገው ነገር ኃላፊነት የምትወስደው እኮ አንተ ነህ። አንድ ድርጅት የሚመጣ በቤት ላይ 100 ሰው 200 ሰው የምታሳትፍ ከሆነ መጀመሪያ ጠይቀህ እንዴት እንደሚገባ አንተ በአንተ ስም ነው እየተቆረጠ ያለው። አሁን በሀቢባ ስም ነው ይሄ ሁሉ ዕጣ የተቆረጠ። ሀቢባ ነ ሰፖርት የምታደርጋቸው ሀቢባ ነ ቁረጡ ብላ የምታዛቸው የቴሌግራም ግሩፕ አላቸው። በዚህ ልክ ህግ ድረስ እታይ ድረስ ተያይዛችሁ መሄድ የምትችሉ ከሆነ በመጀመሪያ ደረጃ ህግ ነገሩ ከደረሰ ከተጀመረ ጀምሮ በአንድ አካውንት ነው አይደል የሚሰበሰበው ገንዘቡ። የተበሉትን ቶ በጀርባ በኩል ራሳቸው አመቻችተው የሚበሉትን ህግ ድረስ እኛ እኮ የተቸገርነው አሁን አገር መግባት ማንችል ካለው ከስርዓቱ ጋር ስምምነት የሌለን ሰዎች ስለሆን ነው ነገሮችን እዚሁ ሚዲያ ላይ ተወርተው የሚቀሩት። አንተ ግን ከተጀመረ ጀምሮ ያን የባንክ አካውንት ስንት ገንዘብ እንደገባበት በየወሩ ስንት ገንዘብ እንደሚገባበትና እንደሚወጣበት ያንን እኮ ሂሳብ ማሰራት ትችላለህ። በህግ ደረጃ የህዝብ ገንዘብ ስለሆነ የተበላ ቀልድ የለም እዚህ ጋር። አሁን እህቶቻችን ናቸው አንድ ዕጣ እኮ 5 ሰው በ6 ሰው በየወሩ የሚቆርጥ ዛሬ ይደርስሻል፣ ነገ ይደርስሻል። ስለዚህ አሁን በዚህ በህግ ደረጃ በዚህ ልክ ደረትህን ነፍተህ የሚያሄድ ከሆነ ምንም ችግር የለውም፣ ሐቁ ይወጣል። በቀላል ዘዴ ምንድነው በወር ስንት ብር ገብቷል? በአንድ ዕጣ ስንት ብር? አንድ ዕጣ ለመቁረጥ ጆካ 3 ወር ጊዜ ነው የሚፈጀው፣ 90 ቀን ነው። በ3 ወር ውስጥ ነው እየተሰበሰበ የነበረው። ገብተው የቆረጡትን ሰዎች ድርጅቱ ይሄን ያህል ሰው ቆርጧል ብሎ ባንኩን ቼክ ማድረግ ያለበት የህግ አካል እንዲይዘው ነው እያደረግን ያለ ነው። አሁን ይውላችሁ መለየት ያለባችሁ እውቀት የሚጠይቀውን ደግሞ አንድ ነገር ልንገራችሁ። የሎተሪ ዕጣ እና የበጎ አድራጎት ዘርፉ የተለያየ ነው። በጎ አድራጎት ብሎ ዕጣ የለም። የመጀመሪያ አሰራር እኔ 7000 ምናምን በጎ አድራጎቶች አሉ። በበጎ አድራጎት ውስጥ እናንተ እንደዚህ ቁጠሩ ለዚህም ከሚገኘው ነገር እንዲሰራል የሚል ብቸኛው የቢዝነስ መንገድ እንጂ የበጎ አድራጎት ቪዥን ነው ብዬ አላስብም። ያንን እንግዲህ ቼክ አድርጎ ፍቃድ የሰጠው ራሱን ይጠይቅ። እንደዛ አይነት ህግም ካለው ያሳየን። አሁን እነሱ ለቆረጡት ከተባለ ሎተሪ ነው። እዚህ ሎተሪ በፍቃድ ነው የምትቆርጠው፣ ትቆርጣለህ። ይሄ ግን በጎ አድራጎት ነው። እኛም እኮ ጭቃ አትቁረጡ እኮ አይደለም። ብዙ ዕጣ ስትቆርጡ ትከስራላችሁ። ደሃ እየሆናችሁ ነው። 9 ሰው ቤት ደረሰው ማለት 100,000 ሰው ከቆረጠ 999,990 ሰው ወደ ድህነት እየገባ ነው። አይመጣውም። ዲስ ኢዝ ኖውሌጅ። እንዴት ነው ካልኩሌት የምታደርገው? ከ100 ሰው 10 ሰው ቤት ደረሰው ብትል 90ው ከስሯል ማለት ነው። አረብ ሀገር ሆነሽ ስንት ዓመት የለፋሽበትን ነገር በትንሹ የ10,000 ብር የገዛሽ ናቸው አይደለ? ያ ነገር ሲደመር 100,000 ሲባዛ በ10,000 ስንት ሚሊዮን ነው የሚመጣው? ይሄ ሁሉ ሚሊዮን ብር ከአረብ ሀገር ላይ ተወስዶ ኪሳራ ነው። እናንተ የምታስቡት ከግለሰብ የሚወጣውን ብር ነው አይደል? አንድ ቪዲዮ የሰራሁት ሰው እያለ 6,000 ብር ስጡኝ ብሎ ምናምን እኔ ጋር ሲመጣ ብዙ ይሆናል ያለው ማለት ነው። ዲስ ኢዝ አ ካልኩሌሽን። ይሄ 10,000 ብር በ100,000 ሲባዛ ስንት ሚሊዮን ብር ነው? እንደ ሀገር ስናስብ እንደዚህ ጋር ስናስብ ይሄ ነው። ዳትስ ኢት። እንደዚህ ጋር የምናስብ ከሆነ ይሄ ሚሊዮን ብር ተሰብስቦ ሲሄድ ከነዚህ ልጆች ጉልበት ላይ ሀቅ ላይ የጠፋ ብዙ ነገር አለ። ተጠንቀቁ።